የሀብት ብክነትን በመቀነስና ትብብርን በማጠናከር ለዜጎች የሚገባውን የዳኝነት አገልግሎት መስጠት እንደሚገባ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት ገለጹ። ሀገር አቀፍ የሕግ ተርጓሚዎች መድረክ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትን ጨምረው የክልል ጠቅላይ ፍርድ ቤቶች ፕሬዝዳንቶች በተገኙበት በቢሾፍቱ ከተማ ተካሂዷል። በመድረኩ የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት የዳኝነት አገልግሎት የሀብት ብክነትን የቀነሰና ትብብርን ያጠናከረ መሆኑን እንዳለበት ተናግረዋል። መድረኩ በፍትህ ስርዓት የተጀመሩ ዘመናዊ አሰራሮችን የሚያጠናክርና አገልግሎት አሰጣጡን የሚያጎለብቱ ሀሳቦች የሚነሱበት እንደሚሆንም ገልጸዋል። በመድረኩ የህግ የበላይነት መከበር በሀገር አቀፍ ደረጃ ያለበትን ሁኔታ በመገምገም ለጉድለቶች የመፍትሄ ሀሳቦች የሚነሳበት እንደሚሆንም አመላክተዋል። ነፃና ገለልተኛ የሆነ የዳኝነት ስርዓት ለማጠናከር ንግግር፣ ትብብርና የቅንጅታዊ አሰራር አስፈላጊነት በመድረኩም ተመላክቷል። ኤፍኤምሲ እንደዘገበው ኢትዮጵያ የአፍሪካ ፈርጥ ትሆናለች ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም የሀገሪቱን መጻኢ ብሩህ ተስፋ አመላከቱ። የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ የመክፈቻ ስነ ስርዓት በባህር ዳር ከተማ ሲካሄድ የእንኳን ደህና መጣችሁ ንግግር ያደረጉት ኮሚሽነሩ ምክክሩ ለችግሮቻችን ፍቱህ መድኃኒት ነው ብለዋል። ምክክር አስፈላጊ መሆኑን በማመን በመድረኩ የተገኙ ተሳታፊዎችን አመስግነው በዚህ ሂደት በመሳተፋችሁ ልትኮሩ ይገባል፣ ይህ የአመጻ ሳይሆን የሰላም ሂደት ነው ሲሉም ገልጸዋል። ህይወት ከማጥፋት አካል ከማጉደል ከስደትና ከሰቆቃ በቀር ኢትዮጵያ ከግጭት ያተረፈችው ነገር የለም። ወንድም ወንድሙን ገድሎ ውድቀት እንጂ እድገት የለምና እርስ በርስ መጫረስን በቃ ልንል ይገባልን ብለዋል። የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ከዛሬ ጀምሮ እስከ ሚያዝያ 4 ቀን 2017 ዓ.ም ይካሄዳል። ዘገባው የኢቢሲ ነው። የኢትዮ ጅቡቲ የባቡር ትራንስፖርት አገልግሎት የባቡር ፍጥነት በሰዓት ከነበረበት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉን አስታወቀ። የኢትዮ ጅቡቲ ባቡር አክሲዮን ማህበር ለፋና ዲጂታል እንደገለጸው የኢትዮ ጅቡቲ ባቡር ትራንስፖርት አገልግሎት በቅርቡ በቀን የነበረውን የምልልስ መጠን ከ2 ወደ 8 አሳድጓል። የባቡሩ የፍጥነት መጠኑም በፊት ከነበረበት በሰዓት 37 ኪሎ ሜትር ወደ 60 ኪሎ ሜትር ማደጉንም አመልክቷል። የባቡር ፍጥነት መጨመሩን ተከትሎ ህብረተሰቡ የፍጥነት መሻሻሉን ባለመገንዘብ ለአደጋ እየተጋለጠ መሆኑንም ነው የተጠቆመው። ስለሆነም በኢትዮ ጅቡቲ ባቡር መስመር አካባቢ የሚገኙ ነዋሪዎች የባቡር ፍጥነት ከዚህ በፊት ከነበረው መጨመሩን በመገንዘብ ጥንቃቄ እንዲያደርጉ ማህበሩ አሳስቧል። የኢትዮ ጅቡቲ ባቡር አክሲዮን ማህበር ከዚህ በፊት ጉዳት ሲደርስ ይሰጥ የነበረውን የካሳ ክፍያ ማቆሙንም አስታውቋል። በክልሉ የሚስተዋለውን የዘር አቅርቦት ችግር ለመቅረፍ ከ4000 ሄክታር በላይ ማሳ ለምርጥ ዘር ብዜት መዘጋጀቱን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በዚህም መሰረት በወላይታ ዞን ዱጉና ፋንጎ ወረዳ የበቆሎ ምርጥ ዘር የማባዛት ስራ እየተከናወነ ስለመሆኑም ተጠቁሟል። በመሆኑም የዘር ማባዛቱ ስራ ምርት እስኪሰጥ ተገቢው ክትትል ተደርጎ በጥንቃቄ ሊመራ ይገባልም ተብሏል። ተጨማሪው የሰናይት አብርሃም ነው። የደቡብ ኢትዮጵያ ክልል ግብርና ቢሮ በወላይታ ዞን ዱጉና ፋንጎ ወረዳ አርሲ ወይዴ ቀበሌ ምርጥ ዘር ብዜት ስራ ተግባራዊ በማድረግ የምርጥ ዘር እጥረት ለመቅረፍ ስራ አስጀምሯል። በቀበሌው 110 የሚሆኑ አርሶ አደሮች 50 ሄክታር መሬት ላይ የበቆሎ ምርጥ ዘር ብዜት ስራ ለመከወን በማህበር ተደራጅተው ማሳቸውን በማዘጋጀት ተጠቃሚ ለመሆን ተነስተዋል። በየጊዜው የሚስተዋለውን የምርጥ ዘር አቅርቦት እጥረት ለመቅረፍና በግብርናው ዘርፍ ምርታማነትን ለመጨመር ክልሉ ከ4000 በላይ ማሳ ለምርጥ ዘር ብዜት ማዘጋጀቱን የደቡብ ኢትዮጵያ ክልል ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አድማሱ አወቀ ተናግረዋል። በተለይ በቆሎ ምርጥ ዘር የአርሶ አደሩን ፍላጎት ከማሟላት አንጻር ሰፊ ጉድለት እንዳለ በተለያዩ ሰዓት አርሶ አደሩም በቂ ምርጥ ዘር እየቀረበ እንዳይደለ ሲያነሳ ነበር። ከዚህ የተነሳ በክልላችን ደረጃ ቢያንስ ከ50% እና ከዛ በላይ ራሳችን ምርጥ ዘር ለመቻል ብለን ሰፊ ርብርብ እየተደረገ ያለበት ሁኔታ ነው ያለው። ክልል የተለያዩ ምርጥ ዘሮችን ከ4000 ሄክታር በላይ ለማባዛት አቅደን እየሰራን ያለንበት ሁኔታ ነው ያለው። ስለዚህ የዚህ አካል የሆነው በዚህ በወላይታ ዞን ዱጉና ፋንጎ
በአርሲ ወይዴ ቀበሌ ላይ ያባዛና ያለነው። አርሶ አደሮች በኩታ ገጠም አስተራረስ ዘዴን ተከትሎ ምርትና ምርታማነትን ለማሳደግ የግብርና ሜካናይዜሽን ስራ ወሳኝ እንደሆነ ተገልጿል። ክልሉ በሁሉም አካባቢዎች ላሉ አርሶ አደሮች 2018 ዓመተ ምህረት ምርጥ ዘርን በጊዜው አባዝቶ ለማቅረብና በጊዜ ለማግኘት ማነቆ የሆኑ ጉዳዮችን በመለየት እየሰራ እንደሚገኝ የክልሉ ግብርና ቢሮ ምክትል ኃላፊና ግብርና ግብዓትና ገጠር ፋይናንስ ዘርፍ ኃላፊ አቶ ግዳል ቃልክም ገልጸዋል። ምርትና ምርታማነትን እንጨምር ካለን ከግብዓት ውጪ ሌላ አማራጩ አግሮኖሚክ ፕራክቲሶች ናቸው። አረም የማሳ ዝግጅቶች ናቸው። ግብዓት ስንል ምርጥ ዘር አለ፣ ሜካናይዜሽን አለ፣ ሌላ ኬሚካል አለ። ሲደመር የእርሻ ፓርቱን ሁለቱ ነገሮች ናቸው ምርትና ምርታማነት ላይ ትልቅ ሚና የሚጫወተው። ምርጥ ዘር ካላቀረበን ሚኒመም 30 እስከ 40% ምርት ይቀንሳል። በጊዜው አርሶ አደሮች የሚያነሱትን የምርጥ ዘር እጥረት ለመቅረፍ ትልቁን ድርሻ የሚይዘው የዘር ብዜት ስራ እንደ ወላይታ ዞን በተለያዩ ወረዳዎች የተጀመረ ሲሆን ከዞንና ከክልል አልፎ አጎራባሽ አርሶ አደሮችንም ጭምር ተጠቃሚ ያደርጋል ተብሏል። ክልል በጀመረው ድጋፍ ልክ እንደኛ አካባቢ አሁን የጀመርናቸው ሌሎችን ቦታ የምናስጀምራቸው ምርጥ ዘር ብዜቶች አሉ። እነዚያን በስፋት ሰርተን ለአርሶ አደሩ የምርጥ ዘር እጥረት ከአካባቢው ኢኮሎጂ ጋር ሊሄድ የሚችለውን ምርት አባዝተን በተገቢው ልናዳርስ በተመጣጣኝ ዋጋ ከሌላ አካባቢ አምጥተን በብዙ መከራ ከምናመጣበት እንደኛ አካባቢ ለአርሶ አደሩ በቂ በሆነ መልኩ በርካሽ ዋጋ በጥሩ ሁኔታ ጥራት ያለውን ዘር አቅርበን አርሶ አደሩ ምርታማ እንዲሆን ለማድረግ ታስቦ በክልል በኩል ክልል ከፍተኛውን ድርሻ ይዘው በፉል ፓኬጅ ምርጥ ዘርን ማዳበሪያንና የተለያዩ ለምርታማነት የሚያስፈልጉ ግብዓቶችን ሁሉ በራሳቸው አቅርበው እንግዲህ በዚህ ቀን ይሄን ላውንች እንድናደርግ አድርገውናል። ዛሬ በ50 ሄክታር የሚዘራው ምርጥ ዘር ደርሰው ለክልላችንን፣ ለዞናችን፣ ለወረዳችን አጠቃላይ አጎራባች ላሉ ህዝቦችም እንዲደርስ አስፈላጊ ድጋፎች ሁሉ እንድታደርጉ ጥሪያን እያስተላለፍኩኝ የነበረው ምርጥ ዘር አሰረጫጨት ከክልልና ከዞን ሲመጣልን ነበረ። ይሄንን ከክልልና ከዞን የሚመጣው የምርጥ ዘር አቅርቦት ውስንነት ነበረ። ይሄንን ውስንነት በእጅጉ ይቀርፋል ተብሎ ይጠበቃል። በዱጉና ፓንጎ ወረዳ የተጀመረው የበቆሎ ምርጥ ዘር ማባዛት ስራ ጥንቃቄ የሚፈልግ በመሆኑ አርሶ አደሮቹም ሆነ የዘርፉ ባለሙያዎች ምርት እስኪሰጥ ድረስ ክትትልና ድጋፍ ማድረግ ይገባል ነው የተባለው። ሻሻሉ ምርጥ ዘርና ማዳበሪያ ስንጠቀም በሄክታር ከ60 ኩንታል በላይ በቆሎ እናመርታለን። እብን ማዳበሪያ ቀርቶ ምርጥ ዘር ብቻ ብንጠቀም ከ30 እስከ 40% ምርት እድገት አለው። በዋናነት ግን ጥንቃቄ ማድረግ የሚያስፈልገው አካባቢ ላይ ሌላ ዘር አሁን መዘራት የለበትም። እዚህ አካባቢ ይሄ ሙሉ 50 ሄክታሩ ዘር ከሆነ ሌላ በቆሎ ዘር በቅርበት የሚዘራ ከሆነ ይሄ ሁሉ ማሳ በአንድ ይበላሻል ማለት ነው። የግብርና ምርትና ምርታማነት ለመጨመር ክልሉ በራስ አቅም የዘር አቅርቦት ችግር ለመቅረፍ የጀመረው ምርጥ ዘር ብዜት ስራ ከግብ እንዲደርስና አርሶ አደሮች ሳይቸገሩ በወቅቱ በበቂ ሁኔታ ዘር እንዲያገኙ ለማስቻል ትኩረት እንደሚያስፈልግ ተጠቁሟል። ኑሯቸውን በጎዳና ላይ ያደረጉ ህጻናትን ህይወት ለመታደግ ሁሉም ቤተ እምነቶች የድርሻቸውን እንዲወጡ የወላይታ ጠረጴዛ ልማት ማህበር አሳሰበ። በወላይታ ሶዶ ከተማ ኑሯቸውን በጎዳና ላይ ካደረጉ ህጻናት መካከል ባለፉት 6 ወራት ከ500 በላይ የሚሆኑትን ወደ ቤተሰቦቻቸው መቀላቀሉን ደግሞ የወላይታ ሶዶ ከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት አስታውቋል። የወላይታ ጠረጴዛ ልማት ማህበር በጎዳና የሚኖሩ ህጻናትን ህይወት ለመታደግ ቤተ እምነቶችንና ሌሎች አጋር ተቋማትን በማስተባበር እየሰራ ይገኛል። ዝርዝሩን ያሰናዳው ውብሸት ጳውሎስ ነው። ላለፉት 20 ዓመታት ህጻናትን መሰረት ያደረጉ የልማት ስራዎችን ሲሰራ የቆየው ጠረጴዛ ልማት ማህበር አሁንም በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ሳቢያ ለጎዳና ህይወት የተዳረጉ ህጻናትን ለመታደግ ቤተ እምነቶችንና ሌሎች አጋር ተቋማትን በማስተባበር ተግባሩን አጠናክሮ ቀጥሏል። ጠረጴዛ ልማት ማህበር ባለፉት 20 እና ከዛ በላይ ዓመታት ህጻናትን መሰረት ያደረጉ የልማት ስራዎችን ሲሰራ ቆይታለች። ትልቁ ዓላማም የህጻናትን ህይወት ማሻሻል ነውና በማህበረሰባችን ውስጥ ያሉ በዝቅተኛ ኑሮ ደረጃ ላሉ ማህበረሰብ ክፍል ህጻናትን ወደ ፕሮጀክት በማስገባት ትምህርታቸውን እንዲማሩ ጤናቸው የተጠበቀ እንዲሆን የተለያዩ የልማት ስራዎችን ከባለድርሻ አካላት ጋር ከመንግስት ጋር በመቀናጀት ስንሰራ ቆይተናልና ዛሬም በህጻናት ህይወት ላይ የሚደርሰውን አደጋ የሃይማኖት መሪዎች ትልቅ ተጽዕኖ ፈጣሪዎች ናቸው። ትልቅ ተሰምነት አላቸው። ከኋላ የሚከተላቸው ብዙ ሰዎች ስላላቸው
ቤተክርስቲያን ደግሞ ትልቅ አቅም አላት ብለን ስለምናምን ዛሬ ከተለያዩ ቤተ እምነቶች ሰዎች በዚህ ጉዳይ ላይ መጥተው የድርሻቸውን እንዲወስዱ ተካው ያርገው በዚህ ጉዳይ ላይ አቅደው እንዲሰሩ ድርሻቸውን እንዲወጡ ለማስቻል ለማስታጠቅ ዛሬ ጠርተናቸዋል። በወላይታ ሶዶ ከተማም ኑራቸውን በጎዳና ላይ ያደረጉ ህጻናትን በየጊዜው ወደ ቤተሰቦቻቸው የመቀላቀል ስራ ሲሰራ መቆየቱን የጠቀሱት የከተማ ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ ፍሬህይወት ዮሐንስ ነገር ግን ልጆቹ በተለያዩ ሱሳሱሶች ምክንያት ዳግም ወደ ጎዳና መምጣታቸው አሳሳቢ ስለመሆኑ ነው የሚናገሩት። ነሐሴ መጨረሻ አካባቢ 713 ልጆችን በጎዳና ላይ ልየታ አድርገን የመስከረም መግቢያ ላይ ወደ 520 የሚያክሉ ልጆችን ከቤተሰብ ጋር መልሰን አቀላቅለናል። መልሰን ስናቀላቅል የራሳችን የሪሃቢሊቴሽን ሴንተር ልጆች የሚያገግሙበት ጎዳና ላይ የቆዩ ልጆች ብዙ ባህሪ ይለምዳሉ። ከቤተሰብ የተለየ ነገር አላቸው። ተጨማሪ ሱስ ውስጥ የገቡ ቤንዚል የሚስቡ ሲጋራ የሚያጨሱ በጣም ህጻናት አሉ። ታዲያ ህጻናትን ገና በለጋ እድሜያቸው ለተለያዩ በሽታዎችና ጥቃቶች እየዳረገ የሚገኘው የጎዳና ህይወት እንዳይስፋፋ የሁሉም ቤተ እምነቶች ድርሻ ምን ይሁን? እንደ ሃይማኖት መሪዎች ማድረግ ያለብን እኛ ኢትዮጵያውያን ነን። የኛ ልጆች ናቸው ጎዳና ላይ ሪሰርች ሰርቼ ነበርና በዛ ሪሰርች ላይ ኢንተርቪው ያርጋቸው ነበር የጎዳና ልጆች። አንዳንድ ልጆች አባቴ ስለሚቆጣኝ፣ አባቴ ስለሚገርፈኝ፣ አባቴ ስለሚያሳዝነኝ ይላል። ከእግዚአብሔርም ቃል አንጻር ለልጆቻቸው የተሰጠ አደራ አለ። ልጆችን ማስቆጣት እንደሌለብን፣ ልጆችን መሄድ በሚገባቸው መንገድ መምራት እንዳለብን የእግዚአብሔር ቃል ልጅህን በሚሄድበት መንገድ ምራው በስተርጅናም ከዛ ፈቀቅ አይልም ይላልና አንደኛ መንፈሳዊ ስራ በልጆች ላይ መስራት፣ ሁለተኛ የወደፊት መልካም ነገራቸውን ማሳየት፣ ሶስተኛ ለእግዚአብሔር ቃል ታዘን እንደ እግዚአብሔር ቃል ልጆችን በመልካም መንገድ መምራት፣ ካለን ነገር ማካፈል ሃይማኖታዊ ግዴታ ስለሆነ ይሄንን መፈጸም አለብን ብዬ አስባለሁ። በሰዎች አእምሮ በአስተሳሰብ ደሃ መሆን እና በተለያየ ምክንያት ጎዳና ላይ ወጥተው በማይሆን ሁኔታ ሆነው እናያቸዋለን። ሊና አእምሮ ላለ ሰው እጅግ ያሳዝናል። በቀጣይነት ይሄ መቀረፍ ስላለበት እንደ ቤተክርስቲያን ነገ በእያንዳንዱ አገልግሎት ክፍል የሚያገለግለውን ትውልድ ማግኘት የምትችለው ተተኪ ማፍራት የምትችለው ዛሬ ስትደርስ ነው። በሰብአዊነት ላይ የሚሰሩ ስራዎች በአጠቃላይ ከፈጣሪ ዘንድ ምንዳ አላቸው። ምንዳው ማለት ምን ማለት ነው? ከፈጣሪ ዘንድ የሚያስታርቁ ስራዎች አሉ ማለት ነው። ስለዚህ ይሄን ነገር ሁሉም በተቻለ መጠን እያንዳንዱ ጎዳና ላይ ያሉ ልጆችን ወስቶ በቤቱ ቢያሳድግ ከቤተሰብ አሁንኛ በአብዛኛው ግን አሁን በተቋም ደረጃ አሁን ባለው በተቋም ደረጃ በእውነቱ ከተቻለ እኔም ራሴ ድርሻዬ ለማሳደግ የሚፈልግበት ፍላጎት አለኝ። ይሄን ለማድረግ ደግሞ ሁላችንም ቀናይነት ማሳየት አለብን። ልጆች የእግዚአብሔር ስጦታ ናቸው በሚል ኢኮኖሚውን ሳያገናዝቡ በዘፈቀድ መውለድ ልጆችን ለጎዳና ህይወት ሊዳርግ ስለሚችል ማህበረሰቡ በብልሃት ሊመራ እንደሚገባም ተጠቁሟል። ዝም ብለ ውለድ ካደገ ዘር ነው ከሞተ ገንዘብ ነው ብሎ ሲያወሩ ሰምቻለሁ። እንዲህ አይነት ነገር ጥሩ ባህል አይደለም። ይሄ መቀየር መቻል አለበትና ሰው መጥነው አስበው እግዚአብሔር በሰጠው አእምሮ ማሳደግ የሚችለውን ያህል ልጅ ወልዶ ያንን ልጅ ለቁም ነገር ቢያበቃ መንፈሳዊ ነገር መቻቻሉን ብቻ ለመስራት ያለት ከዛ ባሻገር ህፃናት ለምንድን ነው የሚፈልሱት? ለምንድን ነው የሚሰደዱት? ለምንድን ነው ሌላ ቦታ የሚሄዱት? በስነ ምግባር ያልታነጸ ዜጋ የሚፈራ ከሆነ ማን ሊረከብ ነው? ነገ ቤተክርስቲያን ነገ ማን ይረከባል? ስለዚህ ከዚህ አንፃር በስነ ምግባር የታነጹ ልጆች እንዲወጡ የቤተ እምነቶች ድርሻ ከፍተኛ ነውና በደንብ ሊሰሩ ይገባል። እንደራሱ ልጅ ጎዳና ላይ የወጣው ሰው የአካባቢው ማህበረሰብ፣ የቤተ ክርስቲያን ሰዎች፣ ዘመድ አዝማድ ብቻውን የሚፈጠር ሰው በዓለም ላይ በታሪክ የለም። ስለዚህ በተቻለ መጠን ልጆችን ከጎዳና ላይ አንስተን እንዲማሩ ማድረግ ከቤተሰብ ጋር ወይም ከዘመድ ጋር እንዲቆይ ማድረጉ ስራው ተጠናክሮ ቢቀጥል ጥሩ ነው። ውድ የሆነውን የሰው ህይወትና ንብረት ከትራፊክ አደጋ ለመከላከል በአሽከርካሪዎች ግንዛቤ ማስጨበጫና ስነ ምግባር ዙሪያ ቅድሚያ ሰጥቶ እየሰራ መሆኑን የቦዲቲ ከተማ አስተዳደር ገለጸ። የቦዲቲ ከተማ አስተዳደር ትራንስፖርትና መንገድ ልማት ዩኒት ከከተማው ፖሊስ ጽሕፈት ቤት ጋር በመተባበር ዓመታዊ የትራንስፖርት አደጋ መከላከል የአሽከርካሪዎች ተሃድሶ ስልጠና ሰጥቷል። ለመለሰው ልኮ ዘገባ ዳግም ማዴቦ
ባደጉት ሀገራት የሚገኘው የተሽከርካሪ ቁጥር በማደግ ላይ ካሉ ሀገራት ጋር ሲነጻጸር ሀገራት ተሽከርካሪን ገና መቼ ተጠቀሙ በሚያስበል ሁኔታ ላይ ነው። ከትራፊክ አደጋ አንጻር ሲታይ ደግሞ ሀገራችን ኢትዮጵያን ጨምሮ በማደግ ላይ ያሉ ሀገራት ከፍተኛ የሆነ የትራፊክ አደጋ በማስተናገድ በመሪነት ቦታ ተቀምጠዋል። አስከፊ የሆነውን የትራፊክ አደጋ በመቀነስና ውድ የሆነውን የሰው ሕይወት በመታደግ ይህንን ጥቁር ታሪክ መቀየር ግድ ስለሚል በጉዳዩ ዙሪያ የተለያዩ የግንዛቤ ማስጨበጫ ስልጠናዎች እየተሰጡ ይገኛሉ። ይህ ተግባር በወላይታ ዞን ቦዲቲ ከተማም በአሽከርካሪዎች ግንዛቤ ላይ ትኩረት በማድረግ ተከናውነዋል። ለጸጥታ አካላት፣ ለተሽከርካሪዎች፣ ተሽከርካሪዎችን ለሚያስተዳድሩ፣ ለተሽከርካሪ ባለቤቶችና ስምሪት ለሚሰጡ አካላት ስልጠና መዘጋጀት አለበት። የአሽከርካሪው ስነ ምግባር ላይ፣ ስነ ህይወት ላይ፣ አጠቃላይ በትራፊክ አደጋ አስከፊነት ላይ የጋራ ግንዛቤ ካልያዝን እያየን ሰው እየሞተ እያየን ሰው ሀብቱን እያጣ ነገ አገር የሚረከብ ዜጋ እያጣን ስለሆነ በዚህ ጉዳይ ላይ ስልጠና መሰጠት አለበት ተብሎ ታምኖ የተጀመረ ስልጠና ስለሆነ የማስተማር ኃላፊነትም እንድንወጣ የሰው ነፍስ አንድ ናት ያሉት የቦዲቲ ከተማ ከንቲባ አቶ ጳውሎስ በቀለ አሽከርካሪዎች፣ እግረኞች፣ ደንብ አስከባሪዎችና ሁሉም ማህበረሰብ ድርሻውን እንዲወጣ አሳስበዋል። በትራፊክ ደንብ ላይ መመሪያ ላይ የተጻፉ ነገሮችን ተሳፋሪውን የሚመለከቱ ተሳፋሪዎችን የመገሰጽ፣ የማስተማር፣ የመቅጣትም ጉዳይ ካለ አሽከርካሪውን የሚመለከቱ አሽከርካሪውን የማስተማር ጉዳይ የተሽከርካሪውን ንብረት ባለቤት የሚጠይቅ ጉዳይም ቢሆን ህግ መከበር ካለበት መጀመሪያ ህግ ሰው እንዲያውቅ ግንዛቤ ከመስጠት ባሻገር ህግን በማስከበር ጉዳይ ላይ ህግ አስከባሪዎች ጠንካራ አቋም መያዝ ስላለባቸው ባለፉት 9 ወራት በከተማው በደረሰ የትራፊክ አደጋ የ7 ሰዎች ህይወት አልፈዋል። በንብረት ላይም ጉዳት ደርሷል። አደጋው ከዚህ የከፋ ጉዳት እንዳያደርስ የከተማው ትራንስፖርትና መንገድ ልማት ዩኒት ከከተማው ፖሊስ ጽሕፈት ቤት ጋር በቅንጅት እየሰራ ይገኛል። እንደ ከተማችን የተመዘገቡ አደጋ በ3 እግርና በ2 እግር ላይ ስለሆነ በእነሱ ዙሪያ ላይ በሚገባ ሰርተናል። የደረሱ አደጋ 6 የተመዘገበው አደጋ ላይ የደረሰው 7 ሞት የተመዘገበ 3 ሴትና 4 ወንድ ላይ ነው የደረሰው። እነዚህ ላይመለሱ ሄዷል። ግን ሌሎች እንዳይሞቱብን በሚል ለ3 እግር በዚህ አመት ብቻ 3 ጊዜ 5 ጊዜ ስልጠና እዚህ አዳራሽ ላይ ሰጥተናል። ከመንገድ ትራንስፖርት ጋር ይሄንን የጋራ እቅድ አውጥተን በየጊዜው ይሄ ክልላዊ አቅጣጫ ቢሆንም ከዚህ በፊትም ቢያንስ በወር አንዴ ከ11 ተኩል በኋላ አጠቃላይ አሽከርካሪ መናሪያ ውስጥ ለ30 ደቂቃ ግንዛቤ እየሰጠን የመጠንበት ሁኔታም አለ። የወላይታ ዞን መንገድና ስፖርት ልማት መምሪያ የቴክኒክ ዘርፍ ባለሙያ አቶ ቴዎድሮስ በሱ ፍቃድ በተሽከርካሪ ቴክኒክ ችግር ምክንያት የሚከሰቱ አደጋዎች አብዛኛውን ቦታ እንደሚይዙ ጠቁመው ችግሩን ለመቅረፍ ስልጠና ማስፈለጉንም አብራርተዋል። የአደጋ መንስኤዎች ተብሎ አሁን ስልጠና ላይ እየተሰጠነ ያለው የአደጋ መንስኤዎች ምንድናቸው? አንዱ ቴክኒክ ምርመራ ነው። የአሽከርካሪ ቴክኒክ ምርመራ ነው። ቴክኒክ ምርመራ ደግሞ ስልጠና ላይ በተገቢው ያው እየተሰጠነ ያለው አንድ አሽከርካሪ ቴክኒኩ ብቁ ካልሆነ ከመናሪያ መውጣት የለበትም፣ ከቤቱ መውጣት የለበትም። አመታዊ በሁሉም ጭምር መመርመር አለበት። ከስልጠና ላይ አጋጣሚ ያው እየተሰጠነ ያለው ቴክኒክ ምርመራ ካልተደረገ አንድ አሽከርካሪ ፍሬን ላይሰራ ይችላል፣ ጎማ ላይሰራ ይችላል። ደግሞ ከዛ ጋር ተያይዞ ያሉ ነገሮች አሉ። እነዛን ሙሉ አድርጎ አሽከርካሪ እንዲወጣ በተገቢው ስልጠና እየሰጠ ነው። ስልጠናውን የወሰዱ አሽከርካሪዎችም የተሰጠው ስልጠና አደጋውን ለመቀነስ ከፍተኛ ድርሻ እንዳለው ጠቁመው የአሽከርካሪ የግል ጥንቃቄ ከምንም በላይ አስፈላጊ መሆኑን ተናግረዋል። ዋናው የሰው ልጅ ይዞ የሚሄደው ነገር የያዘው ንብረትም ሳይሆን ይዞ የሚሄደው ውስጥ እሱ የያዘው ህይወትን ካሰበ አይፈጠርም። ካሰበ 2016 ላይ ወስጃለሁ። 2017 አሁን 3ቱ እንትን ሰርተፍኬቶች 2ቱም አሉኝ። አሁን ይሄ 3ኛ ዙር ነው ለኔ። ውድ የሆነውን የሰው ህይወት በአስከፊ ሁኔታ እየቀጠፈ የሚገኘውን የትራፊክ አደጋ የመከላከልን ስራ ከንግግር ባለፈ በተግባር ከማሳየት አንጻር ሁሉም ሰው የበኩሉን ድርሻ ሊወጣ እንደሚገባ ተመላክቷል።
በደቡብ ኢትዮጵያ ክልል ኢትዮጵያ ታምርት እኛም እንሸምት በሚል መሪ ሀሳብ አውደ ርዕይና ባዛር በአርባ ምንጭ ከተማ ተከፍቷል። በአውደ ርዕዩና ባዛሩ ላይም ከ60 በላይ መካከለኛ አነስተኛና ከፍተኛ ኢንዱስትሪዎች ምርቶቻቸውን አቅርበዋል። የክልሉ ርዕሰ መስተዳድር ጥላሁን ከበደ፣ የክልሉ ብሔረሰቦች ምክር ቤት አፈ ጉባኤ አቶ አዳማ ትንፋዬና ኢንዱስትሪ ልማት ቢሮ ኃላፊ ዶክተር ቦጋለ ቦሼ እንዲሁም ሌሎች የክልሉ ከፍተኛ አመራሮች አውደ ርዕይና ባዛሩን ከፍተውታል። ዓላማው የኢንዱስትሪ ዘርፍ ለሀገር ኢኮኖሚ ያለውን ሚና ለማላቅና ተኪ ምርቶችን በጥራትና በስፋት እንዲመረቱ በማድረግ የውጭ ምንዛሬን ለማዳንና ለማስገኘት እንደሆነም ተመላክቷል። በኢትዮጵያ ታምርት ንቅናቄ የመጡ ለውጦችና ቀጣይ አቅጣጫዎች ዙሪያ ውይይት እንደሚደረግም ከመርሃ ግብሩ ለመረዳት ተችሏል። ለ3 ቀናት በሚኖረው መርሃ ግብር ላይ የፌዴራል፣ የክልል፣ የጋሞ ዞንና የአርባ ምንጭ ከተማ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ኢዜአ ነው የዘገበው። የወላይታ ዞን አስተዳደር ለኢሚግሬሽንና ዜግነት አገልግሎት ወላይታ ሶዶ ቅርንጫፍ ጽሕፈት ቤት ያዘጋጀውን ቢሮ አስረከበ። በርክክብ ስነ ስርዓቱ ላይ የወላይታ ዞን አስተዳደርን በመወከል የተገኙት የዞኑ ፍትህ መምሪያ ኃላፊ አቶ እንዳሻው አባተ ኢሚግሬሽንና ዜግነት አገልግሎት በወላይታ ቅርንጫፍ ስራውን እንዲጀምር የዞኑ አስተዳደር ቢሮ አዘጋጅቶ ማስረከቡን ገልጸዋል። ዜግነትና ኢሚግሬሽን አገልግሎት የወላይታ ሕዝብ ከረጅም ጊዜ ጀምሮ ሲጠይቅ የነበረውን የኢፌዴሪ መንግስት በዚህ በወላይታ ሶዶ ከተማ ላይ ቅርንጫፍ ጽሕፈት ቤት ተከፍቶ አገልግሎት ለሕዝቡ እንዲሰጥ በተወሰነው መሰረት ከራሳችን የሚጠበቀውን ሁሉን ግዴታ በመወጣት ቅርንጫፍ ጽሕፈት ቤቱን ዛሬ ዕለት በይፋ ከፌደራል ለመጡ እንግዶች እያስረከብን እንገኛለን። ስለዚህ ከዛሬ ጀምሮ ለነበሩ ነገሮች ከራሳችን ዞኑና ከተማ አስተዳደሩ የሚጠበቅበትን ነገር አድርገው በይፋ ቢሮአቸውን አስረክቧል። አቶ እንዳሻው አክለው ኢሚግሬሽንና ዜግነት አገልግሎት በወላይታ ሶዶ ቅርንጫፍ መክፈቱ ለስራና ለሌሎች ጉዳዮች አዘውትሮ ወደ ውጭ ሀገር ለሚጓዙ የአካባቢው ህብረተሰብ እንግልትና ወጪን በማስቀረት በቅርበት አገልግሎት እንዲያገኝ ያስችላልም ብለዋል። ለስራ ጉዳይ፣ ለተለያየ ዓላማ፣ ለሕክምና፣ ለዲፕሎማሲም ለተለያየ ጉዳይ ወደ ውጭ ሀገር የሚደረግ ጉዞ እዚህ አካባቢ ከፍተኛ መሆኑን በአገር አቀፍ ደረጃ የሚታወቅ ነው። ስለሆነም ይሄን አገልግሎት ለማግኘት ህዝባችን በብዙ መልኩ በጣም ሲቸገርና ይሄ ቅርንጫፍ ጽሕፈት ቤት እዚህ እንዲከፈት ከፍተኛ ተጋድሎ ሲያደርግ የቆየ ህዝብ መሆኑ ይታወቃል። ከዚህ ጋር ተያይዞ የገንዘብ፣ የጊዜ፣ የጉልበት እንዲሁም በብዙ መልኩ ሲንገላታ የነበረ ህዝብ ስለሆነ ይሄ ጥያቄ በመመለሱ እነኚህ ችግሮች በሙሉ ይቀርፍለታል ማለት ነው። የኢሚግሬሽንና ዜግነት አገልግሎት በወላይታ ሶዶ ቅርንጫፍ ጽሕፈት ቤት በመክፈት ስራ እንዲጀምር የወላይታ ዞን አስተዳደር አስፈላጊ ነገር በማሟላት ቢሮ አዘጋጅቶ አስረክቧል ያሉት ደግሞ የተቋሙ ባለሙያ አቶ ወንዴፍራው ሽመልስ ናቸው። ለወላይታ ዞን አስተዳደሮቹ ጠቅላላ የመምሪያ ኃላፊዎች ሁሉ አመሰግናለሁ። ቦታው ለመምረጥ ከ15 ቀን በላይ እዚህ ቁጭ ብለናል። ዞረን ካየን በኋላ ምቹ የሆነ የስራ ቦታ ላይ አገኘን። የግንባታ ስራ ተካሂዷል። የመብራት ስራዎች፣ የተለያዩ ስራዎች ዞሮ ለስራው አመቺ የሆነ ቦታ መርጠን ዞሮ ምን የምንሰጠው አገልግሎት የመደበኛ ፓስፖርት እንሰጣለን። እድሳት ይኖራል። ዜጎች እንዳይንገላቱ፣ ርቀት ያለው ቦታ እንዳይሄዱ፣ በአካባቢያቸው ባለው ተቋም እንዲገለገሉ ሲል ወደዚህ ማዕከል መጥቷልና ይሄ ትልቁ የአመራራችን ቁርጠኝነት ነው። ሪፖርተራችን አቤኔዘር አበራ እንደዘገበው አገልግሎቱ ሙሉ በሙሉ የቅድመ ዝግጅት ስራ በማጠናቀቅ በቅርቡ ስራ እንደሚጀምርም ተመላክቷል። ከ12000 ኩንታል በላይ የአፈር ማዳበሪያ ለአርሶ አደሮች ማሰራጨቱን የኮሬ ዞን ግብርና መምሪያ አስታወቀ። የኮሬ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አስታረቀኛ እንዴባ ዘንድሮ ለበልግ እርሻ የሚውል ከ12000 ኩንታል በላይ ለአርሶ አደሮች በማቅረብ ላይ እንደሚገኙም ገልጸዋል። የሰብል ልማት ጥበቃ ቡድን መሪ አቶ አሸናፊ ያሳምነው በበኩላቸው በዞን ደረጃ የቀረበውን የአፈር ማዳበሪያ ለወረዳዎች ማዳረሳቸውንና አሁን ላይ ወረዳዎች ለአርሶ አደሮች በማሰራጨት ላይ እንደሚገኙም አስረድተዋል። ከክልል የተላከው 7200 ኩንታል ዳፕና 4800 ኩንታል ዩሪያ መቅረቡን የገለጹት አስተባባሪው አሁን ላይ በሁሉም አካባቢዎች ስርጭት እየተደረገ መሆኑንም አስታውቀዋል። በዞን ደረጃ እስካሁን ከተሰራጨው ማዳበሪያ ከ11 ሚሊዮን ብር በላይ መሰብሰቡንና ከ8 ሚሊዮን በላይ ገንዘብ ባንክ ገቢ መደረጉን አብራርተዋል። የዘገበው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።
ባለፉት የለውጥ ዓመታት በሲዳማ ክልል ለአምራች ኢንዱስትሪዎች በተሰጠው ትኩረት በክልሉ ኢኮኖሚያዊ እድገት ላይ ጉልህ ሚና እንዲኖር ማድረግ ተችሏል ሲሉ የክልሉ ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳዬ ጎዳና ገለጹ። ኃላፊው ባለፉት ዓመታት በክልሉ በኢንዱስትሪ ልማት የተሰሩ ስራዎች በማስመልከት ለሚዲያ አካላት ማብራሪያ ሰጥተዋል። በሲዳማ ክልል በኢትዮጵያ ታምርት ንቅናቄ በተሰራው ስራ 75 ስራ ያቆሙ ኢንዱስትሪዎች ተለይተው 56ቱ ወደ ስራ በመመለስ ቀሪዎቹ 19 ኢንዱስትሪዎች ቀጣይነት ያለው ድጋፍ እየተደረገላቸው ይገኛል ብለዋል። በክልሉ ያሉ 1302 አምራች ኢንዱስትሪዎች ለበርካታ ዜጎች የስራ ዕድል መፍጠራቸውንም አመልክተዋል። በእነኚህ ኢንዱስትሪዎች ተመርተው ወደ ውጪ ከተላኩ ምርቶች ከ400 ሚሊዮን ዶላር በላይ ለሀገር ኢኮኖሚ ማስገኘት መቻሉንም ጠቅሰው ለ403 አምራቾች በማምረቻ መሸጫና ማሳያ ማዕከላት ተጠቃሚ እንዲሆኑ መደረጉን አብራርተዋል። የሲዳማ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ እንደዘገበው የጥያ ዓለም አቀፍ መካነ ቅርስ የማስፋፊያ ስራን በአጭር ጊዜ ለማጠናቀቅ በትኩረት መስራት እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ገለጹ። ርዕሰ መስተዳድሩ የጥያ ዓለም አቀፍ መካነ ቅርስ መሰረተ ልማት ማስፋፊያ ፕሮጀክትን የስራ እንቅስቃሴ በገመገሙበት ወቅት የፕሮጀክቱ የቦርድ አባላትና አመራሮች ተገኝተዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ የሆነው የጥያ ዓለም አቀፍ መካነ ቅርስ ሪዞርት ማዕከል በጠቅላይ ሚኒስትሩ የመደመር መጽሐፍ ገቢ በሀገሪቱ በልዩ ሁኔታ ከሚገነቡ የሪዞርት ማዕከላት አንዱ መሆኑን ይታወቃል። ርዕሰ መስተዳድሩ የማስፋፊያ ፕሮጀክት ጅምር ስራዎች አበረታች መሆናቸውን ገልጸው ፕሮጀክቱን በአጭር ጊዜ ለማጠናቀቅ በፍጥነት መከናወን እንዳለበት አስገንዝበዋል። በተለይም ተግባራትን በቅደም ተከተል በምዕራፍ ከፋፍሎ በተደራጀ መንገድ መምራት፣ የተጠናከረ ድጋፍና ክትትል ማድረግ እንደሚገባም አመላክተዋል። የክልሉ ኮሚኒኬሽን ቢሮ ነው የዘገበው። ታላቁ የኢትዮጵያ ህዳሴ ግድብ የቀጠናው ሀገራት በጋራ የማደግ ራዕይ የሚያሳካ ፕሮጀክት መሆኑን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ገለጹ። ቃል አቀባዩ ለኢዜአ እንደገለጹት ግድቡ ለኢትዮጵያውያን ብሔራዊ ኩራት፣ ለአፍሪካውያን ደግሞ የይቻላል መንፈስን የፈጠረ ነው። በሀገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ድጋፍ በራስ አቅም እውን የሆነ ታላቅ ፕሮጀክት መሆኑንም ገልጸዋል። ለኢዜአ ዘገባ ሂሩት የምሩ። የግድቡ ግንባታ በርካታ ፈተናዎችን ማለፉን ያነሱት አምባሳደር ነቢያት ጌታቸው የታችኛው የተፋሰሱ ሀገራት ጫና ለመፍጠር የግድቡን ጉዳይ እስከ ዓለም አቀፍ መድረክ እንደወሰዱት አውስተዋል። የኢትዮጵያ ሕዝብና መንግስት ብስለት የተሞላበት የዲፕሎማሲ አካሄድ በመከተል መጠነ ሰፊ ጫናዎችን በመቋቋም ግድቡ አሁን የደረሰበት የማጠናቀቂያ ምዕራፍ ላይ እንዲገኝ አድርገዋል ብለዋል። ግድቡ የኢትዮጵያውያን ህብረትና የጽናታቸው ውጤት እንደሆነም ተናግረዋል። ይሄ እንግዲህ እዚህ በአፍሪካ ብቻ ሳይሆን ወደ ተለያዩ ዓለም አቀፍ መድረኮችም ሄዶ በተለያየ መንገድ ሀገራችንን ጫና ውስጥ ሊከቱ የሚችሉ እርምጃዎች፣ እንቅስቃሴዎች ሲካሄዱ ቆይተዋል። ነገር ግን እነኚህን ሁሉ ነገሮች የኢትዮጵያ መንግስት ኢትዮጵያውያን እያንዳንዳቸው በውጭ ያሉ ኢትዮጵያውያን ይሄ በልባቸው ማህተም አድርገው የያዙት ልዩ ብሔራዊ ኩራት የሰጣቸውን ፕሮጀክት ዲፌንድ ከማድረግ ፕሮጀክቱ የኔ ነው፣ ይህ ግድብ የኛ ነው በሚል መንፈስ ባደረጉት ድጋፍና ርብርብ አሁን ይኸው እዚህ በዲፕሎማቲካሊም ውጤታማ የሆነ እንቅስቃሴ የታየበት ነው ማለት ነው። ህዳሴ ግድብ ከኢትዮጵያውያን አልፎ ለአፍሪካውያን በራስ አቅም ታላላቅ አህጉራዊ ፕሮጀክቶችን መገንባት እንደሚቻል መነሳሳትን የፈጠረ ፕሮጀክት መሆኑን ተናግረዋል። ኢትዮጵያ በፓን አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት ያሉት አምባሳደር ነቢያት ህዳሴ ግድብም በፓን አፍሪካኒዝም መርህ ተገንብቶ ብሔራዊ ክብሯ ለመሆን በቅቷል ብለዋል። በህዳሴ ግድብ ግንባታ ሂደት የታለፉ ውጣ ውረዶችና ጫናዎችም ኢትዮጵያውያን በተባበረ ክንድ ሀገራቸውን ከሚገጥሙ ፈተናዎች ወደ ድል ማሻገር እንደሚችሉ ያረጋገጠ መሆኑን አብራርተዋል። በሌሎች አፍሪካውያንም ዘንድ የይቻላል መንፈስን የፈጠረ መስራት እንችላለን የሚል ስሜትን የፈጠረ ታላቅ ፕሮጀክት ነው ማለት ነው። ይሄ እንግዲህ ኢትዮጵያ በተለያዩ ወቅቶች በፓን አፍሪካኒዝም እንቅስቃሴ የምትታወቅ ሀገር ናት።
ይሄም እንግዲህ አንዱ የፓን አፍሪካኒስት መርህዋ አንዱ ጌጧ ሊሆን ይችላል ማለት ነው የታላቁ የህዳሴ ግድብ። ከዚህ አኳያም ግድቡ እና ግድቡን እዚህ ደረጃ ለማድረስ ያሳለፍነው ውጣ ውረድና ፈተና እንደ ሀገር ያለንን ጥንካሬ ያሳየንበት እንደ ህዝብም ተባብረን በጋራ ቆመን አንድ ነገር ጫፍ ማድረስ እንደምንችል ያረጋግጥንበት ፕሮጀክት ተደርጎ ሊወሰድ ይችላል። ታላቁ የኢትዮጵያ ህዳሴ ግድብ ቀጠናዊ የኤሌክትሪክ ትስስር በመፍጠር የአፍሪካን አጀንዳ 2063 ለማሳካት የሚያግዝ የጋራ ተጠቃሚነት መገለጫ እንደሆነ አስረድተዋል። ለአብነትም ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ኬንያና ታንዛኒያ ጋር የኃይል አቅርቦት የትብብር ስምምነት እንዳላትም ተናግረዋል። ይህም ግድቡ በቀጠናው የጋራ ልማትን በማረጋገጥ አብሮ የማደግ ራዕይን የሚያሳካ ያደርገዋል ነው ያሉት። አፍሪካን በንግድና ኢንቨስትመንት በማስተሳሰር አህጉራዊ የኢኮኖሚ ውህደትን ለመፍጠር በሚደረገው ጥረት የህዳሴ ግድብ ጉልህ አስተዋጽኦ እንደሚኖረው ጠቁመዋል። ከህዳሴ ግድቡ የሚመነጨው ኃይል በዚህ በአፍሪካ በተዘረጋው የኃይል ማስተላለፊያ መስመሮች ተላልፎ እዚህ ህዳሴ ላይ ጉባ ላይ የመነጨ ኃይል ታንዛኒያ ላይ አገልግሎት ላይ ሲውል አንዱ ትልቁ የህዝቦች ትስስር ተባብሮ ተጋግዞ የማደግን ራዕይ የሚያረጋግጥ ፕሮጀክት ነው ማለት ይቻላል። ኢትዮጵያ በመሰረተ ልማት ግንባታ በንግድና ኢንቨስትመንት ዘርፍ ለአፍሪካ አጀንዳ 2063 ስኬት የራሷን አስተዋጽኦ በማበርከት ከፍተኛ ጥረት ላይ መሆኗን አስረድተዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።